አቤቱ ደግሰው አልቋልና ከምድርም ፍቅር ጠፍቷልና አምነውበት የሰሩትን ቪዲዮ ለምን ያጠፉታል? ለምን ያወርዱታል? ከዩቲዩብ ላይ ዩቲዩብ አላወረደባቸው ወንጀል ነው ብሎ ለምን ያወርዱታል? አምነውበት ቤተክርስቲያን ያውም ደግሞ ለተንኮል መሆኑን እኮ የምናውቀው የታኅሳስ ገብርኤል ዓመታዊ ክብረ በዓል በሚከበርበት ጊዜ የተቀረጸው ቀረጻ ዓመታዊ የቅዱስ ገብርኤል ክብረ በዓል ሊከበርበት መቃረቢያ ሰዓት ላይ ሃይማኖት ከሃይማኖት ህዝብ ከህዝብ ጋር እንዲፋጅ ቁልቢ ገብርኤልና ታኅሳስ ማን ነው እዚህ ሐዋሳ ገብርኤል የሚመጣ ሰው ብዛት ስለሚያውቁ ህዝቡ እርስ በርሱ እንዲላተምና እንዲጣላ ያደረጉት። እቺ የታወቀች ሴራ ናት ማለት ሆኖ የተፈለገው ለዛ ነው። ከዛ ከጥቂት ቀናት በኋላ አወረዱት። ለምን? በእርግጥ ያንን ቪዲዮ የሰሩት ለኛ ብቻ አይደለም። አንድ ታውቁታላችሁ፣ አንድ ፓስተር ዘን የሚባሉ ስለ ታቦት የተናገረው ለሱ ጭምር የመልስ ምት ነው የፈለጉት፣ ለሱም ጭምር ነው። ለኛ ያላቸውን ጥላቻ እያሳዩን ነው። ሁለተኛ ደግሞ ለሱ ደግሞ መልእክት እያስተላለፉ ነው። የምን ታቦት ነው የምትለው? ታቦት የሚባል ነገር የለም ብሎ ነው። የምን መሰዊያ ነው የምትለው? እንደዚህ የሚባል ነገር የለም ብሎ የሱ ለሱ የመልስ ምት ጭምር ለማዘጋጀት ለኛ ብቻ አይደለም። እና ፖለቲካው ገብቶናል። እኛ ለዘኔ ልንከራከለት እሱ ፕሮቴስታንት ነው፣ እሱ ሙሉ ሰው ነው፣ ራሱ ይመልስ፣ አይመለከተንም። እኛም በተመለከተ ላነሳው ግን የቅዱስ ገብርኤል ታቦት ላይ የሚደገም ህዝብ አግዝ የሚባል ድግምት አለው። ዌልካም ናምጣው፣ ጀግና ከሆንክ አምጣው። ቤት ዘግቶ መፎከር ሳይሆን አውጣው። ደግሞ ትዝታው ራሱ እሸቱ ከጠራ ይመጣል አላልክም? ያው በቃ ናና ተወያይ። በቃ ግልጽ የሆነ መረጃና ማስረጃ አቅርብ። እስቲ አንተ ይሄንን ዲስፕሩቭ አድርገው። እስቲ አንተ ጀግናነትን እንየው። ይሄ ለእናንተ ነው። ሁለተኛ ደግሞ ፕሮቴስታንት ወገኖች ደግሞ የምትሰሙትን ይኸው በዚህ ልክ አጥሯችሁ። እናንተ አሁን ትዝታው መጣ ብላችሁ የፈንደቃችሁ አይደል ያላችሁት? ጉድን አወጣ ላይ እስቲ ጉድን እኛ ፊት እስቲ ያሳፍረን እስቲ መረጃውን እስቲ ስለ ታቦተ ሕጉ ያውም ደግሞ እኮ እኛ መጽሐፍ ሳንመርጥለት ከመጽሐፍ ቅዱስ እንዳትወጣ ብለን አይደለም። ከመጽሐፍ ቅዱስም ከገድላት ከድርሳናትም ከታሪክ መጽሐፍትም ቤተክርስቲያን ከምትቀበላቸው ከየትኞቹ መጽሐፍ አምጣልን ያለው። ይህንም ማቅረብ ደግሞ ከማን ይጠበቃል? ከግለሰቡ ይጠበቃል ማለት። ይህን ማድረግ አለማድረግ ደግሞ የሰውየው ድርሻ ነው። ስለዚህ እኛ ርዕስ አልመረጥንለትም፣ ከፈለገው ነው። እንደውም ከቻሉ ሁለቱም እኔ ደስ ይለኛል። ዮናታን አክሊሉና ትዝታው ሰብ ሁለታችሁም በጋራ ገስት ላይ ገብታችሁ ሰዓት ተይዞልን እየተቀባበልን ማለት በዚህ መንገድ ማድረግ እንችላለን ማለት ነው። ምናልባት ትዝታው ያጎደለውን ነገር ዮናታን እየሞላህለት፣ ዮናታን ያጎደለውን ትዝታው እየተጋገዛችሁ፣ እኔ ግን ብቻዬን ሆኜ ሌላ መሪጌታ፣ ሌላ ቄስ፣ ሌላ መምህር፣ ሌላ ሊቅ ሳልጨምር ይህን የማደርገው ለምንድን ነው? ቤተ ክርስቲያን በትምህርቷ በአስተምሯ እንከን አልባ ነቅ አልባ መሆኗን እንድትረዱ። ለነዚህ ሊቅ አያስፈልግም። ለነዚህ መምህር ውብ ሊቀ ሊቃውንት ይምጡ፣ የሊቃውንት ጉባኤ ምላሽ ይሰጥበት፣ እንደው ትልቅ መምህር ይምጣ፣ እንደው እንደዚህ ይምጣ የሚባሉ አይደሉም። እነዚህ እዚህ ጋር የሚባሉ አይደሉም። ይሄ በሰንበት ተማሪ አቅም የሚመለስ ነው። ስለዚህ የምታውቋቸው ፕሮቴስታንት ወገኖች ካላችሁ ቪዲዮ ሰርተናል፣ በፌስቡክም በዩቲዩብም እንዲሁም ደግሞ በቲክቶክ ለቀናል። ከሰሟችሁ አምጡና እስቲ ስለ ታቦት የተነሳችሁትን ነገር በኦርቶዶክሳውያን ፊት ዲስፕሩቭ አድርጉት። ገለልተኛ በሆነ አካል አምጡት። አሁን እኮ ፕሮቴስታንት አንዱ ችግርና ፈተና የሆነው እኮ እሱ እኮ ታውቃላችሁ፣ አንዱ ችግር እሱ ነው። በምንድን ነው ችግር የሆነ መሰላችሁ? አንድ ምሳሌ ልንገራችሁ። ከዚህ በፊት ገጥሟችሁ ከሆነ አላውቅም፣ ሀሳባችሁ እንዲሰበሰብ ነው ኮመንቱን ያጠፋሁት። አንድ ነገር ላንሳላችሁ። ፕሮቴስታንቶች በሁለት ቢላ ነው የሚጫወቱት። ልክ እንደዚህ አይነት ቪዲዮ ይለቀቁና
መልስ እንሰጥበት። አይታችሁ ከሆነ አሁን በሰራናቸው ቪዲዮዎች ላይ ከስር ፕሮቴስታንቶች በሙሉ ኢየሱስ ጌታ ነው ገብቶሃል አንተ በቃ እውቀት ምን ያደርጋል እሱ አይደለም ዋናው ነገር። አይጆ ስትመልሱ ዝም ስትሉ እስቲ ልብ ካለ ሞግታ አንተ እኮ ዝም ብለህ ከቤተሰብ የወረስከው የባህል ሃይማኖት ነው። አየህ እኔ በቃ አምናለሁ እኔ መከራከር አልወድም በቃ እኔ ኦርቶዶክስነቴን ወደዋለሁ ሃይማኖቴን አውቀዋል ብለን ዝም ስንል እውቀት የለህማ ልብ ካለ ዲቤት አታረግም አትወያይም ይሏቸዋል። አንተ እኮ ዝም ብለህ ከቤተሰብ የወረስከው እምነት ነው ምንም እኮ ስለ መጽሐፍ ጥቅስ እኮ የምታውቀው ነገር ይሏል። የለም እኮ አንተ ምንም ነገር ዝም ብለህ እኮ ነው የምትነዳው። ስታብራሩላችሁ ደግሞ ትምክህት ምን ይጠቅማል እውቀት ምን ይጠቅማል በሁለት ቢላ ነው የሚጮት። በቃ ዝም ስትሉ ችግር ስትና ምንፍቅና አንዱ መገለጫ ይሄ ነው። እና ኑ ይኸው ሞግቱን ሁለታችሁ ቁጭ ብላችሁ ለሰራችሁበት ፖድካስት እስቲ እናንተ በማስረጃ እስቲ አሁን በሰለጠነው ዓለም መረጃና ማስረጃ መሰረት አድርጋችሁ እስቲ ኑ ዲስፕሩቭ አድርጉት እስቲ። በዚህ በጥምቀት በዓል የምንቃወመው የመጀመሪያው ጉዳይ ታቦት የተባለ ጣዖት ተሸክሞ መውጣታቸው። ይሄንን ተሸክመ ከምትኖር ወደ ኢየሱስ ብትመጣ ይሻልሃል። በእኔ ዮሐንስ ተጠምቀ ኢየሱስ ናዝራዊ የተባለ አርሴማ የሞተች ሴትዮ ጣዖት ተቀርጾላት ተሞሽራ የምትወጣበት ምንድነው ምክንያቱ? ሚካኤል አብሮ ተጠመቀ፣ ገብርኤል አብሮ ተጠመቀ። ማን የተጠመቀው ከኢየሱስ ጋር? እና ምን ቤት ናቸው እነዚህ አጃቢዎች? የጣዖት አምልኮ አሰራር ተቀላቅሎበት የኢየሱስ ክብር ለፍጡር እየተሰጠ የሚደረገውን ግን እንቃወማለን። በኢየሱስ ስም በማታምንበት ነገር ምን አገባ የምትቃወሙ? ሰላም ኦርቶዶክስ ታላችሁ። እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ለብርሃነ ጥምቀቱ በሰላምና በጤና አደረሳችሁ። እንደተለመደው ይሄንን ሰውዬ እንሄድበታለን። አካውንቱን ፎሎው፣ ቪዲዮውን ደግሞ እጅግ አብዝታችሁ ሊያስጠፉት ስለሚችሉ ሼር፣ ኮፒ ሊንክ፣ ሪፖስት፣ ዱዩት፣ ላይክ፣ ፌቨራይት አድርጉ። በነገራችን ላይ ይሄ ሰውዬ እንደዚህ አፉን እየከፈተ የሚኖረው መንግስት ዝም ስላለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ ጸጥ ስላለው የህግ አካላት ጸጥ ስላሉት እንዲሁም ደግሞ ቤተ ክህነቱ አፉን ስለዘጋለት ነው። እሱ እንደፈለገ እየፈነጨ ቤተክርስቲያናችን እየተሳደበ ቅዱሳኖቻችን እየተሳደበ ንዋያቶቻችን እንደዚህ እያራከሰ በሀገሩ እንደዚህ ፈታ ብሎ የሚኖረው ማለት ነው። አምና ላይ አስራችሁ ነበር አይደል? ጥምቀት ላይ እንደዚህ ያሾፉትን ሰዎች ትዝተው ለምን ነው የማታስሩልን? አረ ለፌደራል ፖሊስ አድርሱልን በመድኃኒዓለም። ይሄንን እንዴ ምን ነው እንደዚህ ሰውና ሰው እንዲጋጭ እያደረገ ለምን ነው ጸጥ የምትሉት? ወደ ጠየቀው ጥያቄ ወይም ደግሞ እሱ በማያገባው ገብቶ በሚፈተፍትበት ጉዳይ ደግሞ ሲንምጣበት። በመጀመሪያ ጣዖት አይባልም። እሺ ደንቆሮነትን አስተካክለው። በእርግጥ አንተ ደንቁራል ከአባተ ከዲያብሎስ ስለምትማር ማለት ነው። ጣዖት ሳይሆን ታቦት ይባላል። ሁለተኛ ደግሞ ለምን ነው የቅዱሳን ታቦት የሚወጣው ካልክ እላዩ ላይ የተጻፈበት ማን ነው ነው እንዴ? አልፋ ወኦሜጋ የሚለው የኢየሱስ ክርስቶስ ስም እኮ የተጻፈበት እኮ እርሱ ስላለ ይሄዳል ማለት ነው። ታቦት አይወጣም ነው በመጀመሪያ ደንቆሮነት። ታቦት ነው የሚወጣው ስላለ ታቦት ግን የለም በአዲስ ኪዳን አይወጣም። ታቦት ሳይሆን በአዲስ ኪዳን ያለው መንበር ይባላል። በአዲስ ኪዳን የሚወጣው ታቦት ወይም ደግሞ አንተ እንዳልከው ጣዖት ሳይሆን የሚወጣው ምንድነው? ጽላት ነው የሚወጣው። ምክንያቱም ታቦት የሚወጣ ከሆነ የብሉይ ኪዳን ነው ታቦት የሚባለው ስርዓት ማለት ነው። ያ ደግሞ የሚወጣው 4 ካህናት ከፊት ከኋላ ይዘውት ነው የሚወጡት። ህዝቡም 1000 ሜትር ርቆ ነው ያለው። ያ ግን አይደለም። በአዲስ ኪዳን ያለው የሚወጣው ምነው? ጽላት ይባላል የሚወጣው ማለት ነው። በቅዱሳን ስም የተሰየመ የኢየሱስ ክርስቶስ ስም ያለበት ይሄ ይወጣል። የሚካኤል፣ የገብርኤል፣ የአርሴማ ለምን ይወጣል ላልከው ደግሞ የሚወጣበት ምክንያት የነሱ ሳይሆን የሚወጣው የኢየሱስ ታቦት ነው። በአዲስ ኪዳን ታቦታችን ኢየሱስ እንጂ አርሴማ ወይም ደግሞ ቅዱስ ገብርኤል ወይም ደግሞ ድንግል ማርያም አይደሉም። ለእነሱ ግን መታሰቢያቸው ነው። በቤታቸው በቅጽሩ ስለሰጣቸው የመታሰቢያ እናደርጋለን ብሏል ኢሳይያስ እንደተናገረው። በዚያ መሰረት ለነሱ መታሰቢያ እናደርጋለን እንጂ ታቦቱ የኢየሱስ ክርስቶስ ነው ወይም ደግሞ ጽላቱ። ስለዚህ ደንቆሮነት የሚያሳየው ታቦትና ጽላት የትኛው እንኳን እንደሚወጣ እንኳን አታውቅም። አፍን ትከፍታለህ። እዚህ ጋር መጥተህ ታቦት እንጨት ነው ምናምን ትላለህ። አዎ እንጨት ነው። ምን ይሁን ታዲያ እንዴ? በብሉይ ኪዳን የነበረው ታቦት እኮ እንጨት ነው። በሐዲስ ኪዳን መንበር ተብሎ የተቀየረ ወይም ደግሞ ቅዱስ ጳውሎስ ዕብራውያን 13:10 ላይ እንደተናገረው የጌታ ጠረጴዛ ብሎ የተናገረው አዎ እንጨት ነው፣ እውነት ነው። እሱን የሚዘጋጀው ከእንጨት ነው የሚዘጋጀው። እዛ ውስጥ ግን ጽላቱ ይገባና ይቀመጣል። እዛ ላይ ደግሞ ስጋውና ደግሞ ይፈተትበታል። እርሱ የእግዚአብሔር ማደሪያ ነው። የሚወጣውም የክርስቶስ ማደሪያ ስለሆነ ወጥቶ ወደ ባሕረ ጥምቀቱ ይሄዳል ማለት ነው። ከኢየሱስ ጋር ማን ተጠመቀ? ማንም አልተጠመቀም።
በእስራኤል የነበሩ ሰዎች ግን ተጠምቀዋል። አዎ ዮሐንስ አጥምቋቸዋል። የንስሐ ጥምቀት ኢየሱስም ተጠምቋል። ስለዚህ ወደ ባሕረ ዮርዳን ወደ ባሕረ ጥምቀት የሚወርደው ጽላት እንጂ ታቦት አይደለም። ድንቁርናህን በልክ አድርገው ቢያንስ የማታውቀውን ቁጭ ብለህ ተማር። መጀመሪያ ለመተቸት እንኳን መማር ያስፈልጋል። በነገራችን ላይ ትዝታው የተባለ መናፍቅ የዘንዶ ምላስ ትልቁ አጋንንቱ በላዩ ላይ አድሮ የሚሰራበት ሰውዬ በዮሐንስ ላይ እንደተነገረው ያንን የሚያደርገው የእግዚአብሔርን ማደሪያ ጽላቱን ታቦቱን ይሳደባል፣ የቅዱሳንን ስም ይሳደባል። ይህን ደግሞ ዮሐንስ በራእዩ እንዴት እንደተናገረ እንመልከተው። የዮሐንስ ራእይ ምዕራፍ 13 ቁጥር 6 ጀምሮ እንደዚህ ይላል፣ እግዚአብሔርንም ለመሳደብ ስሙንም ማደሪያውንም በሰማይ የሚያድሩትንም ሊሳደብ አፉን ከፈተ ይላል። ቅዱሳኑ ተሳደበ ይላል። ስለዚህ የእግዚአብሔር ማደሪያ የተባለው ታቦቱ ነው፣ ጽላቱ ነው፣ መንበሩ ነው። ቅዱሳኑ ናቸው የእግዚአብሔር ማደሪያ። እኔ ቅዱሰኝና እናንተ ቅዱሳኑ ብሎ እንደተናገረው በስራቸው እግዚአብሔር መስለው ያለፉ ቅዱሳን ናቸው። ስለዚህ ቅዱሳን ቢሳደብ፣ ታቦትን ቢሳደብ፣ ጽላትን ቢሳደብ፣ መንበርን ቢሳደብ ትዝታውን አንፈርድበትም። ለምን ከተባለ የ666 የዘንዶ ምላስ ስለተሰጠው ማለት ነው። የእሱ ስራ አስፈጻሚ ስለሆነ መንገድ ጠራጊው ስለሆነ የሚሰራው ስራ የዘንዶውን ስራ ነው የሚሰራለት ማለት ነው። ስለዚህ ይሄ አጋንንታም የሆነ ሰውዬ ጅኒያም የሆነ ሰውዬ የሚናገረው በሙሉ ከራሱ አይደለም ከሰይጣን ነው። እግዚአብሔር ልቦና ይስጥ። ወደ ክርስቶስ ተመለስ፣ ሕሊናን ይመልስልህ። መጀመሪያ ተማር፣ እወቅ። አንተ ታቦት ተሸክሜያለሁ ትላለህ እንጂ በጭራሽ ባለህበት ራሱ ያለፍክ አትመስልም። ወይም ደግሞ አታውቅም ስላለው ነገር አታውቅም ነበር አትጠይቅም። ደደብ ስለሆንክ ማለት ነው። ስለማጠይቅ ነው በእርግጥ መናፍቅ የሆንከው። ስለማታውቅም ነው መናፍቅ የሆንከው። ብታውቅማ ቢያንስ የምትናገረው ነገር ለይተህ ታውቅ ነበረ። ታቦትና ጽላት መንበርና ታቦት ለይተህ ታውቅ ነበረ። ይሄ የሚያሳየው ደንቆሮነትን አለመማርን ነው። እግዚአብሔር ልቦና ይስጥ። በድጋሚ ኦርቶዶክሳውያን እንኳን ለብርሃነ ጥምቀቱ በሰላምና በጤና ደረሳችሁ። መልካም የጥምቀት በዓል ይሁንላችሁ። በሰላምና በጤና ደግሞ ለበዓለ ፋሲካው እግዚአብሔር አምላክ ያደርሰን። ሰላም ያላችሁ በሰላም እግዚአብሔር ከሁላችን ጋር እንደተለመደው አካውንቱን ፎሎ ቪዲዮን ደግሞ እጅግ አብዝታችሁ ሼር፣ ኮፒ ሊንክ፣ ሪፖስት ዱዊት ላይክ ፌቨራይት እያደረጋችሁ ሰላም ቆዩኝ። ጥያቄ አለኝ። ከኦርቶዶክስ ተቋም ወደ ጴንጤ ተቋም የተዘዋወራችሁ እዛ በነበርኩኝ ጊዜ ዲያቆን ነበርኩኝ፣ ታቦት ተሸካሚ ቄስ ነበርኩኝ፣ አገልጋይ ነበርኩኝ የምትሉ ሞቲቫችሁ ምንድን ነው? እዛ በነበራችሁበት ጊዜ ከተጣላችሁ በኋላ ባለው ሁኔታ ወደዚህኛው ተቋም ተዘዋወራችሁ ወይስ እውነትም ኢየሱስ ክርስቶስ ገብቷችሁ እውነትም የኢየሱስ ክርስቶስ ፍቅር አማሏችሁ ነው ወደዚህ የመጣችሁት? እዛ ኢየሱስ እየተሰበከ አይደለም ብላችሁ ስላሰባችሁ ኢየሱስ እንዲሰበክ ነው ዓላማችሁ? ኢየሱስ እንዲታይ ነው ዓላማችሁ? ወይስ እዛ የተጣላችሁበትና የወጣችሁበትን ጉዳይ በዚህኛው ተቋም ተከልላችሁ እነዛን አታክ ለማድረግ እላችሁን ለመወጣት ቂም በቀላችሁን በዚህኛው ተቋም ተሸፍናችሁ ያንን ቂማችሁን ለመወጣት ነው የመጣችሁት? ትዝታው ሳሙኤል የምዘምረው ዝማሬ የእውነትም መንፈስ ቅዱስ ሰጥቶ እግዚአብሔር ደስ እንዲያሰኘው መስዋዕቱ በዝማሬው በቅኔው ያ መስዋዕት በእግዚአብሔር ዘንድ ደርሶ እግዚአብሔር እንዲደሰትበት እንዲያሸተው አይደለም። የልህ መዝሙር ነው ያወጣ። ማርያም ምን አለች? ጌታዬ ነው አለች። ነይ ነይ ናና ኢየሱስ። እውነትም ይሄ ዝማሬ ኢየሱስ ክርስቶስን ያከብረዋል ብለህ አይደለም ያመጣው፣ የእልህ ነው። ስለ ኢየሱስ ክርስቶስ አዳኝነት፣ ስለ ኢየሱስ ፍቅር በማስተዋልና በጥበብ ኦርቶዶክሶች ኢየሱስን ይበልጥ እንዲወዱት፣ ወደ ኢየሱስ ይበልጥ እንዲጠጉ፣ ወደ ኢየሱስ እንዲመጡ አድርገህ ለ15 ሰከንድ ስትሰብክ ሰምቼ አላውቅም። ከእነሱ ጋር እንዲሁ እየተሳለክ እየተሳሳክ እያላገጥክ እልህን ስትወጣ ነው የማየው። ምን አይነት ነገር ውስጥ እንደገባ ጭራሽ ብለበለ ደግሞ አሁን ደግሞ ከሐሰተኛ ነቢያት ጋር ግሩፕ ፈጥራል። ወዴት እየሄድክ ነው? እየጣፋ ነው። ተመለስ። ትዝታው ሳሙኤል በጋሻው ስብከትህን ወዶ ነበር በፊት። በጋሻው እግዚአብሔር እንዴት ሩሩህ እንደሆነ መሐሪ እንደሆነ ፍቅር እንደሆነ ኢየሱስ ክርስቶስ እንዴት ጠላቶቹን እንኳን ይወድ እንደነበረ እንዴት ከሰው ልጆች ከሚጠሉት ጋር ተቀራርቦ አጎንብሶ ያገለግላቸው እንደነበረ ባንተ ላይ ኢየሱስን ማሳየት ሲገባ የስንት ዘመን ቂምህን ተሸክመህ እስከ ዛሬ ድረስ ተቀምጠ ሰዎች እየሞቱ ህፃናት እየተገደሉ አዋቂዎች እየሞቱ በሰው ደም ላይ ቆመህ
እግዚአብሔር እየተበቀላቸው ያንተን መጽሐፍ ስላቃጠሉ እየተበቀላቸው እንደሆነ ስትናገር ትንሽ እንኳን ማታፈር። ምን ልታደርጉ ነው የመጣችሁት? በዚህ ተቋም ውስጥ ከተቋም ላይ የተዘዋወራችሁት ወይስ ልባችሁ ነው የተቀየረው? ራሳችሁን ጠይቁ። ኢየሱስ ፍቅር ነው። ሌሎቻችሁም እየመጣችሁ እንዲህ የምትባሉት ዲቤት እያላችሁ የምትቦጫጨቁት ኦርቶዶክስ መጽሐፍ ቅዱስን እንድትሰብክ ክርስቶስ ኢየሱስን እንድትናገር በቃ ክርስቶስ ኢየሱስ ጎልቶ እንዲወጣ እንጂ እንዲጠፋ አይደለም። በፍቅሩ ማለው ወደ ኢየሱስ እንዲጠጉ ኢየሱስን እንዲሰብኩ ሌላው ላይ ያለው አቴንሽናቸው ተነስቶ ክርስቶስ ላይ ብቻ ፎከሳቸው እንዲሆን ይሄንን በፍቅር እንድንነግራቸው የኢየሱስ ፍቅር ዲፕሊ እንዲገባቸው ፎከሳቸው ኢየሱስ ላይ ብቻ እንዲሆን የምናደርግበት መንገድ ነው ወይስ ዲቤት እያላችሁ እየገባችሁ አንዱ ማሸነፉን ይሄንን ተናገረው ይሄንን መለሰለት አፉን ያዘጋው ያኛው ደግሞ ይላል ለሐጭ መላጭ ነው ማድረግህ እንባ ነው የምትሆነው ናገባ ናይዋጣልን። ምን አይነት ስብከት ነው? ምን አይነት ነገር ነው ይሄ? ወደ ክርስቶስ ኢየሱስ ነፍሳት እንዲመጡ ነፍሳትን ለማሸነፍ ነው ዊል ለማድረግ ነው ወደ ክርስቶስ ኢየሱስ? ወይስ ደግሞ ያንተ ዕውቀት በቃ የሞላብህ ይሄ በቃ ዕውቀት እንዲታይና ማሸነፍ አሸነፈ ተብሎ እንዲጨበጨብልህ ነው? ምንድነው የዲቤት ራሱ ዓላማ? ምንድነው ዲቤት? ተከራከሩ የተባለበት ቦታ ፖዚቲቭ እና ኔጌቲቭሊ ክርክር ተብሎ መጽሐፍ ቅዱስ ላይ የተቀመጠበት ቦታ የቱ ጋር ነው? አትከራከር ነው ያለው። ኢየሱስን ስበክ እንጂ ተከራከር አላለህም። በጴንጤኮስት ተቋም ተከልላችሁና ተሸፍናችሁ ሌላውን የተጣላችሁትን የተባረራችሁበትን ተቋም አታክ የምታደርጉበት መሸሸጊያ አይደለም። እልሃችሁን የምትወጡበት ቂም በቀላችሁን የምትወጡበት አይደለም። ክርስቶስ ኢየሱስ የእውነትም ገብቷችሁ ኢየሱስን ፈልጋችሁ መታችሁ ከሆነ ኢየሱስን አሳዩ፣ ፍቅራችሁን አሳዩ፣ ኢየሱስን ስበኩ።